ጦርነቱን ጀምረውታል ኢትዮጵያኖች። ማርያም በጣም ነው ያሳዘነኝ። በጣም ማለት ልቤን የነካው እስኪ ነው እግዚአብሔርን ዛሬ ማን በጣም በህይወቴ የመረረኝ ቀኝ በጣም ትግራይ ሄደንም እንዳንሰራ አባካችሁ የዚህ ልጅ ንግግር እስከ አዲስ የተኩስ ልውውጥ መከሰቱ ተገልጿል። ጀለሳውንም እየቀደሰ ነው ብታምኑኛላችሁ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ዋና ኢታማዦር ሹም የሆኑት በፍቅር ይህ መልእክት እስከ መጨረሻው ቢደመጥልኝ እነ ኃይሌ ገብረስላሴ እኔ የምለው በከተማዋ ውስጥ ሽማግሌ ጠፋ እንዴ? ሰላም ጤና ይስጥልኝ። ወራት ከብራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስጋችሁ ነው ያለው እግዚአብሔር ይመስገን። ወያላችሁ በሰላም ክርስቶስ ይዛላችሁ ትዳችሁ ወድሳችን እጅግ ሰበር በሆነ መረጃ ተመልሼቻለሁ። ቤተክርስቲያን እንግዲህ ተደርጎ የማያቅ ሁላችሁም ኦርቶዶክሳውያን የምታውቁት ማቅ የለበሰችበት ጥቁር እንድትለብስ የታሪክ ጠባሳ ካሳረፉት ግለሰቦች መካከል አንዱ ዛሬ በሌላ አጀንዳ በሌላ ሹመት ከች ብሏል። መረጃውን አስደምጣችኋለሁ። በጣም እጅግ የሚያሳዝን ነገር ነው ኦርቶዶክሳውያን እየተደረገ ያለው ማለት ነው። ዛሬ ቤተክርስቲያን እየተፈተነች ነው ያለችው። መረጃውን እናስደምጣችኋለን። በተጨማሪ የጦርነት አስከፊነት በጣም ብዙዎች እያሳዘነ ያለ አንድ ወጣት በአዲስ አበባ የገጠመው ሁኔታዎች ማስደምጣቸው ይሆናል። በጣም እጅግ የሚያሳዝን ነገር ነው እየተናገረ ያለው። በጣም ብዙዎችን እያሳዘነ ነው። እንዲሁም የሰራዊቱ አባልን እያሳዘነ ቪዲዮ እየሰሩበት ይገኛሉ። ቪዲዮን አስደምጣችኋለሁ። በቅድሚያ ይህን ቪዲዮ ላሳያችሁ እስኪ። ክብር ለሚገባው እንዲህ ነው ወይ ክብር የሚሰጠው? በጣም እጅግ ያሳዘነ ቪዲዮ ነው። ይህን ቪዲዮ ላሳያችሁ። ሰው እንደሚሰግደው የሚወርቀው የሚነሳው ለታቦት ሲሆን ለአንድ አጥማቂ ነው። ይታያችሁ እንግዲህ ቅድስት ቤተክርስቲያናችን በዚህ ልክ ምዕመኖቿን እያጣች በተራ አጥማቂዎች፣ በተራ ባይታውያን ባዮች፣ በተራ መነኮሳት በዚህ ልክ እየተታለሉ ምዕመናኑ ከእግዚአብሔር ይልቅ ሰውን እንዲያመልኩ እየሆነ ነው። ይሄ ነገር መጨረሻው ጥሩ አይሆንም። ነገ ከነገ ወዲያ እግዚአብሔር ተረስቶ ሰው ጣዖት ሆኖ ይመለካል። እረፉ። ይሄንን ነገር ማስቆም የምትችሉ ሰዎች አስቆሙ። እኛ የምንችለው እዚህ ላይ ወጥቶ መናገርን፣ ሰው እንዲነቃ ማድረግን ነው። እናንተ ቦታው ላይ ስልጣኑ ያላችሁ ሰዎች በዚህ ልክ ምዕመናን እየወደቁ እየተነሱ እየተነጠፉ የሚሰግዱለት አንድ ሰው መሆኑን ስናይ እጅግ የቅድስት ቤተክርስቲያናችን ምዕመናን እየወደቁ እንደሆነ ከእግዚአብሔር አምላኪነት ወደ ሰው አምላኪነት፣ ወደ ሰባኪ አምላኪነት፣ ወደ ባይታዊ አምላኪነት፣ ወደ አጥማቂ አምላኪነት፣ ወደ መነኩሴ አምላኪነት፣ ወደ ቄስ፣ ወደ ዲያቆን አምላኪነት እየወረዱ አምላክን ትተው ሰውን እያመለኩ ነው። ስለዚህ ማስቆም የሚችሉ አካላት ይሄው እያያችሁ ማስረጃ እየተሰጣችሁ በዚህ ልክ ዝም ብላችሁ የምትመለከቱት ለምንድን ነው? ስለ እግዚአብሔር ቤት ቅናት ትንሽ እንኳን አይሰማችሁም? እግዚአብሔር በሚመለክበት ቦታ አንድ በሕይወት ያለ ሰው በምድር እያለ ቅዱስ እየተባለ እየተሰገደለት ስለ አድኖ ታትሞለት በየቲሸርቱ በየቆቡ በየኮፍያው እየተሰራለት በዚህ ልክ አንድ ሰው በቅድስት ቤተክርስቲያን ውስጥ ነው ሲያጭበረብር እረፍ የሚል አንድ አባት እንዴት ይጠፋልኝ? ለምንድን ነው በዚህ ልክ ችላ የምትሉት? እናንተ ከምታስቡት በላይ ብዙ ምዕመናን በዚህ ሰው ብዙ ሊቃውንቶች አሁን ትልልቅ የሚባሉ ሊቃውንቶች ከዚህ ሰው እየሄዱ እግሩን እየሳሙ ገንዘብ እየተቀበሉ ቤተክርስቲያን የሚሸጡ ብዙ ሰዎች አሉ። ስለዚህ ብትችሉ በሲኖዶስ ውስጥ የምትገኙ በቤተ ክህነት ውስጥ የምትገኙ የሀገረ ስብከቱ ሊቀ ጳጳስን ብትሆኑ ይሄንን ስራ ማስቆም መቻል አለባችሁ። ነገ ከነገ ወዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ በእናንተ እንዝላልነት ይሄ ሁሉ በግ በተኩላ እንደተበላሽ ጠይቃችሁ ምን አይነት መልስ ለመመለስ ዝግጁ ናችሁ? ስለዚህ ከአሁኑ ሳይረፍድ ህዝቡንም መክረን ዘክረን አስተምረን መመለስ በምንችልበት ሰዓት ይህን ሰው የማስቆም ብንችል መልካም ነው ለማለት ነው። መልካም ገሰቀን ይገና ሃይማኖት ተጠብቃለሁ ወንጨ ግን አፈጠው ገና ብዙ ወንጨ ይካከለ ሊሞት ነው ለብስ እንደዚህ ወንጨ ፈጽም ያለው ነው ሊሞት ነው ሰው ይገና አላቱ ገና ራፍ ሊያውስ እንዲሆን ወደ ሲሆን በሳሰንሰን ያሰብሳቸው ነው የተናጠላው አይገኝ መጀመሪያ ምናኔውን ሲያሰለጥነኝ ጌታ ህግ ነው አስተምሮ የህግ መመሪያ ያደረገ እስማ መመሪያ ይሁን በረከት የህግ መመሪያ በረከትን ያድላል። ያን ያገባልስ ህይወት የዓለም የብዙ ሰዎች ህይወት ስለሆነ እነገሩ ጧት አንዲት ከሪቀር ስትል ተራራ ተካፈለች። የኔ ጉዳይ ደግሞ ብዙዎችን ህሊና ነው የሚነካ የብዙ ሰዎች ችግር የሚያነሳሳ እንዳንድ ግለሰብ አልታየውና ነገሩ ባለበት ገረብ እንዲጠፋ አጥሩ ክፍል ሀገር ኪዳንን አትንኩብን የሚል ሰው ነው አልፈልግም። መነካት ካለብኝ መነካት አለብኝ። የኛን አባት አትንኩብን። እንዲህ አይነት ምዕመንነት ቅልጥ ነው። ቤተክርስቲያንን አትንኩብኝ ነው የሚባል። ቤተክርስቲያን አትንኩብን ክርስቶስን ሲሰደብ ነው። የግለሰብ ደጋፊ አጨብጫቢ የራሱን አባት የሚሾም የራሱን መምህር የሚያከማች ምን ያደርግልናል? ለቤተክርስቲያን ዕዳ ነው እኮ ይሄ። ህዝቡ ዕዳ፣ እኛም ዕዳ፣ ተያይዘን ዕዳ። ክርስቶስን ነው መከተል ያለብን። ደጋፊነት ለቤተክርስቲያን አይጠቅም። ሁልጊዜ ነው የምናገር፣ አይጠቅምም። ምዕመንነት ነው የሚጠቅም።
ሊንክ፣ ሼር፣ ፖስት እያደረጋችሁ አዳርሱት። ገብታችሁ ዲንሲራይት ዩቲዩብንም ሰብስክራይብ አድርጉልኝ። ይቆያል። እንዳያችሁት ነው በምሕረቱ በቸርነቱ ይቅር ይበለን ነው የምለው። ኦርቶዶክሳውያን በጣም የሚያሳዝን ነገር ነው። ይገባናል። ምእመኑ እዚህ ጋር ምንም ችግር ያለበት አይመስለኝም። አልተማረማ ምናልባት እዛ ቤተክርስቲያን ላይ ብዙ ዓመት ስላገለገሉ ሊወዳቸው ይችላሉ። ነገር ግን እዚህ ጋር እያደረጉ ያለው ነገር ፍጹም ስህተት ነው። ክብር ይገባቸዋል ካሉ ክብር ለሚገባው ክብር እንስጥ እንኳን ካልን እንደዚህ አይደለም የምንሰጠው። ዝቅ ካልን በቂ ነው። መስገድ አያስፈልግም ለሰው ማለት ነው። እና በጣም የሚያሳዝን ነገር ነው እያየን ያለ ነው። ጀለስ አሁንም እየቀደሰ ነው ብታምኑኛላችሁ። አው እኛም ስናየው ስንሰማው ደንግጠናል። እንደነኛ አይነት ሰዎች ናቸው ቅድስት ቤተክርስቲያንን ጥቁርና ማቅ አስለብሰዋት ምዕመኑን ገለውባት ጨፍጭሆባት ካበቁ በኋላ አዲስ አበባ ላይ የሚገኙ ትላልቅ ደብራትን እያስተዳደሩ የሚገኙት እንዲሁም ደግሞ በገጠር ቤተክርስቲያን ላይ ቤተክርስቲያኖችን እያስተዳደሩ ልክ እንደ ወሊሶ ማርያም ያሉ ቤተክርስቲያኖችን ዋጋ እያስከፈሉ የሚገኙት እንደነኛ አይነት ሰዎች ሳይሆኑ አይቀሩም። እውነት ከጥንት ጀምሮ የተማሩ ምንኩስናን ያወቁ የተረዱ ሰዎች አይመስሉኝም ቤተክርስቲያንን ዋጋ የሚያስከፍሏት። ሳያቋት ሳይረዷት በብሔር በፖለቲካ በዘረኝነት ጨቂተው ገንዘብና ነዋይ ቢዝነስ ለማግኘት ሲሉ ብቻ ምንኩስናን በገንዘባቸው የገዙ ሰዎች ሳይሆኑ አይቀሩም። መድኃኔዓለም እንደው ለኛ እየታዩን ማድረግ ማጽዳት ያቃተንን አንተ በቸርነትህና በምሕረት አጽዳልን። በነገራችን ላይ ማለት ነው እቺ ፍሪክ የዛሬ 3 ዓመት የጨረቃ ጵጵስና ጊዜ ጳጳስ ሆና ነበር እና ውስኪ ይዛ ምናምን ከቺኮ ጋር ስጨፍር ከዛ ተያዘች። ከዛ ከጵጵስናው ተሻረች ማለት ነው። አሁን እኔ ገዳም ነው የምታስተዳድሩ። ደግሞ ተመልከቱ እግዚአብሔርን የኛ የማንም ዱርዬ መጫወቻ ነው። በእግዚአብሔር ቤተክርስቲያኑ የማንም ዱርዬ መጫወቻ ነው። እንደነዚህ ያላቶች ብቻ ማለት ነው ካልጸዱ ሰላም አይመጣም። እግዚአብሔር ምሬ ነው ሰላም አይመጣም። በቃ እነዚህ ማጽዳት አለብን። ትክክለኛ አባቶችን አይመለከትም፣ ዱርዬዎች ነው። እውነት ኦርቶዶክሳውያን እነኚህ ሁለት ቪዲዮዎች እንዳያችኋቸው ነው። እግዚአብሔር በምሕረቱ በቸርነቱ ይቅር ይበላን እንጂ እንግዲህ ቤተክርስቲያን ውስጥ እንደዚህ ነው የተደረገ ያለው። ዛሬ 4 ዓመት ኦልሞስት 3 ዓመት ነው መሰለኝ ቤተክርስቲያን ጥቁር በለበሰች ጊዜ አንዱ ቤተክርስቲያን ጥቁር እንድትለብስ ካደረጉት ግለሰብ መካከል ይህ ነው። ጵጵስና እንደዚሁ ለብሰው ካባውን ከመርካቶ ገዝተው ሄደው ለብሰው ቤተክርስቲያን ታሸብሮ የነበሩት ማለት ነው። እና ዛሬ ደግሞ እንደዚህ ያለ መልኩ እያየን ያለ ነው ማለት ነው። በጣም እጅግ ያሳዝናል። እግዚአብሔር ይቅር ይበለን፣ እግዚአብሔር ምሕረቱን ያወርድልን። እንደዚህ የተደረገ ባለበት ሰዓት ሀገራችን እንደዚህ ብትሆን አይደንቀንም። የዚህ ነው አሰልጣኝ ጦርነቱን ጀምረውታል። አዲስ የተኩስ ልውውጥ መከሰቱ ተገልጿል። በኢትዮጵያና ኤርትራ አዋሳኝ የድንበር ቀጠና ሸረሪና በተባለ ስፍራ በዛሬው ዕለት ማለዳ ከባድ የተኩስ ልውውጥ መከሰቱን አቪዬሽንና ወታደራዊ ጉዳዮችን የተመለከቱ ገጾች ዘግበው መመልከት ተችሏል። ታዲያ ዛሬ ጠዋት 12 ሰዓት ጀምሮ በድንበር አካባቢ የተኩስ ልውውጥ የተካሄደ ሲሆን በቦታው ከፍተኛ የወታደራዊ መሳሪያዎች ፍንዳታ እንደነበረም ተገልጿል። በግጭቱ ወቅትም ሞርታር፣ ዙ 23 እና ዲሽቃን ጨምሮ በርካታ የቡድንና የነፍስ ወከፍ የጦር መሳሪያዎች ጥቅም ላይ መዋላቸውም ተነግሯል። እንግዲህ ጋይስ መረጃውን እንደሰማችሁት ነው። ሰሞኑን እንግዲህ እየተሰሙ ያሉ ነገሮች በጣም እጅግ የሚያሳዝኑ ነገሮች ናቸው። በዚህ ሰዓት እንግዲህ ሙሉ በሙሉ ግጭቱ እንደጀመረ ነው እየተነገረ ያለው። ይህ እየሆነ ባለበት ሰዓት ይህን ፈርተው ሰላም ወዳድ የሆኑ ወጣቶች ወደ ከተማ ተሰደው መጥተው ምን አይነት ነገር እያሳለፉ እንደሆነ ይህ ቪዲዮ ላሳያችሁ። በጣም ብዙዎች እያሳዘነ ያለ ወንድም ነው። ትግራይ ሄደንም እንዳንሰራ እባካችሁ የዚህ ልጅ ንግግር እስከ መጨረሻው ድረስ ተከታተሉ። ትግራይ ሄደንም እንዳንሰራ አፈሳለ ጦርነት ሸሽተን ያመጣን እዚህ ምን ከየትም ብለን አምጥተን ያመጣነው ዕቃ እንዳለ ደንበጭ ወሰዱ። ታዲያ የት ሀገር ሄደን እንኖር ታዲያ? እንዴ ከኢትዮጵያ ውስጥ ከየት እንሂድ ታዲያ? በራንዳ እንድንወጣ ነው የፈለጋችሁ እናንተ? ቤት ኪራይ በምን እንክፈል ታዲያ? ቤተሰቦቻችን ያሉ እኮ ደካማዎች በምን እናግዛቸው ታዲያ? እንዴ በእግዚአብሔር በማርያም ይህ ልጅ ልናግዘው ልንደግፈው ከጎኑ ልንቆም ይገባል። ይህ ቪዲዮ ቫይራል ይወጣና ልጁ ያለበት አድራሻ ይገኝ እሱን ሊያግዙ የሚችሉ ሰዎች ተገኝተዋል። አድራሻውን ፈልግልን እያሉ ብዙ ሰዎች እያወሩኝ ነው ያሉትና ስለዚህ እባካችሁ ይህ ቪዲዮ ቫይራል ይወጣ የምታውቁ ሰዎች ካላችሁ ደግሞ በውስጥ መስመር አውሩኝ። እናም ደግሞ ስልክ ቁጥሬን አስቀምጣለሁ ባዮ ላይ ደውሉልኝ። ከጎኑ እንቁም፣ እንተጋገዝ። መተባበር ያው ባህላችን ነው። እኛ ኢትዮጵያውያን ምን ለይበት አንዱ ምክንያት እሱ ነውና እባካችሁ እናግዘው። ኮፒ ሊንክ ይደረግ፣ ቪዲዮ ቫይራል ይውጣ። ወዳችኋለሁ። ማርያም በጣም ነው ያሳዘነኝ። በጣም ማለት ነው ልቤን የነካው። እስኪ ነው እግዚአብሔርን ዛሬ ማን በጣም በህይወቴ የመረረኝ ቀን፣ በጣም ኢትዮጵያ ውስጥ መኖር ያስጠላኝ ቀን ነው የምላቸው። እግዚአብሔርን ነው ዛሬ ስራ ወጥቼ እንዳለ ዕቃዬን ወሰዱብኝ ደንቦች። ትግራይ ሄደንም እንዳንሰራ አፈሳለ ጦርነት ሸሽተን ያመጣን እዚህ ምን ከየትም ብለን አምጥተን ያመጣነው ዕቃ እንዳለ ደንቦች ወሰዱብኝ። ታዲያ የት ሀገር ሄደን እንኖር ታዲያ?
እንዴ ከኢትዮጵያ ውስጥ ከየት እንሂድ ታዲያ? በራንዳ እንድንወጣ ነው የፈለጋችሁ እናንተ? እኔ በህይወቴ በጣም የመረረኝ ቤት ኪራይ በምን እንክፈል ታዲያ? ቤተሰቦቻችን ያሉ እኮ ደካማዎች በምን እናግዛቸው ታዲያ? እንዴ ያሳዝናል። እንዳያችሁት ነው እንግዲህ እየተፈጠረ ያለው ይህ ነው። የጦርነት አስከፊነቱ ደግሞ እንዳያችሁት ነው። ከኋላ በጣም ብዙ ንብረቶችም እየወደሙ እንደሆነ አይታችኋል። ቀንጨብ አድርጌ ያሳይቻችኋለሁ። ሙሉ ቪዲዮ ማሳየት ስለማይፈቅድ ነው እና ዩቲዩብ በጣም እጅግ የሚያሳዝን ነገር ነው። እያየንም እየሰማነው ያለው ነገር እንደው በተቻለ መጠን ሀገራችን ሰላም እንዲወርድ ጸልዩ ነው የሚለው። ከጦርነት የሚገኝ ምንም አይነት አንዳች ጥቅም እንደሌለ ሁላችንም ማየት መንገንዘብ ያቅተን ብዬ አስባለሁ። ያሳዝናል። በፍቅር ይህ መልእክት እስከ መጨረሻው ቢደመጥልኝ እነ ኃይሌ ገብረስላሴ ትላንትና በዓለም አደባባይ ፊት ኢትዮጵያ የተባለችን ሀገር ስሟን ከፍ አድርገው በክብርና በጀግንነት በአሸናፊነት አስጠሩ። ከምንም ነገር በላይ ልባቸው በሀገር ፍቅር ተሞልቶና ነዶ ሀገራችን ምን እንውድልሽ ብለው እንባቸው በጉንጫቸው በአራት እየፈሰሰ ሰንደቅ ዓላማዋን ከፍ አድርገው አውለበለቡ። በሁሉ ፊት የሀገር ፍቅርን ሰበኩ። ታዲያ ትላንትና ምን እንሁንልሽ ያሏት ሀገራቸው ዛሬ ጀርባ ሰጣቸው ወዴት እንሂድልሽ ብለው የሚማረሩባት ሆነችና አረፈችው። የኪነ ጥበብ ሰዎች፣ የጥበብ ባለሙያዎች፣ አርቲስቶች እንዲሁም ደግሞ ዘፋኞች በድምጻቸው የተመሰከረላቸው በመድረክ ትወናቸው የሚወዳደራቸው የሌለ የተመሰከረላቸው ሁሉ ሀገር ስትባል መግቢያው ይጠባቸዋል፣ መድረኩ ያጥራቸዋል፣ እብደት ይላቸዋል። በቅላጼ የሚታወቁት ሁሉ ሳግ ይተናነቃቸዋል። እንዲህ የሆኑላት ሀገራቸው ዛሬ እየየ የሚሉባት ሆናባቸዋለች። ይሄ እውነቱ ነው። ጠቢባን ልሂቃን እንዲሁም ደግሞ ሀገርን በምርምር የሚጠቅሙ ሁሉ መድረኩን ተነፍገው ይልቁንም የሚጎበኛቸው አተው ካልጋ ውለው አንጀታቸው ከጨጓራቸው የተጣበቁባቸው ብዙዎች ናቸው። ሀገር ባለውለታዎቿን ከርታ ዛሬ የሚያፈርሷትን እያነገሰች ነው የምትገኘው። እንግዲህ ሀገራዊ ምክክር ተብሎ የተሰበሰቡትንና የሚያንጸባርቁትን ሐሳብ እየተመለከትን ነው። ቅልብጭ ብሎ የዛሬ መልእክቴና ቪዲዮዬ ይህንን እድል ያላጣችሁ ሀገርን መርምራችሁ የምታውቁ ሁሉ ዛሬ ግዴላችሁን ተነሱና ጻፉ። ዛሬ ግዴላችሁን ተነሱና ተናገሩ። ሀገር አቅም ጉልበቱን አታ የምትሆነው ጠፍቷታልና ድረሱላት። ነገ ከረፈደ ምንም መፍጠር በማትችሉበት ሁኔታ አለን ብትሉ አይረባምና እድሉ ያላችሁ ሀገር ምን ማለት እንደሆነ የምታውቁ ሁሉ ዛሬ ለኢትዮጵያ ቁሙላት። እኔ የምለው በከተማዋ ውስጥ ሽማግሌ ጠፋ እንዴ? በዚህ ቪዲዮ የመጣሁት ክርስትና ስለተነሳሁባት ልጅነቴን ስላሳለፍኩባት በ6 ዓመቴ ከብፁዕ አቡነ ዲዮስቆሮስ ከአባ ወልደትንሳኤ ግዛው ድቁና የተቀበልኩባት አድጌ ሰሞን ይዤ ደግሞ ለ7 ዓመታት ያህል ድክ እያልኩኝ ያገለገልኩባት ያቺ የወሊሶ ቤተሳይዳ ደብረ ምጥማቅ ቅድስት ድንግል ማርያም ገዳም እጅግ በጣም ምስቅልቅል ውስጥ እንደገባች ሰምቼ በእውነት አዝኛለሁ። ያቺ ሀገር ብፁዕ አቡነ ዲዮስቆሮስ አባ ወልደትንሳኤ ግዛው ዛሬም ድረስ መዓዛቸው ያልጠፋባት ሀገር ነች። ወሊሶን በጣም ብዙ ሰዎች በቀደምት ማንነቷ በስፋት ያነሷታል። ምክንያቱም ከ10 ሚሊዮን ህዝብ በላይ ያኔ የኢትዮጵያ የህዝብ ቁጥር ብዙ ባልነበረበት ወቅት ሽባው የተተረተረባት፣ ጎባጣው የቀናባት፣ እውራን የበሩባት እጅግ በጣም አስደናቂ ተአምር የተደረገባት ከተማ ነች። ይህች ከተማ ስትነሳ ብፁዕ አቡነ ዲዮስቆሮስ አባ ወልደትንሳኤ ግዛው ይነሳሉ። የኛ አባት ናቸው። በእውነት ዘመኑ ሲደርስ ጊዜው ሲደርስ ቅዱስ ሲኖዶስ ለኚህ አባት የሚገባውን ነገር ያደርጋል ብለን ተስፋ እናደርጋለን። ብፁዕ አቡነ ዲዮስቆሮስ የጻድቁ አቡነ ተክለ ሃይማኖት 11ኛ ዘር ናቸው። እዚህ ምድር በነበሩበት ወቅት ካለፉም በኋላ ብዙ ገቢረ ተአምራት የሚደረግባት ቦታ ነች ወሊሶ ማርያም። ታዲያ ይህቺ ገዳም አሁን ላይ እየተደረገ ያለው ነገር ምንድነው? በከተማው ሽማግሌ የለም ወይ? በከተማው ታሪክን የሚያቆይ ቅርስ እንዲሆን የሚጠብቅ
ትውልዱን የሚዋጅና የሚታደግ ሽማግሌ ጠፋ ወይ? እኔ በዛሽ ከተማ የህፃንነቴን የልጅነቴን ጊዜ ሳሳልፍ አባቴ የተከበረ ሰው ነበረ። ሁላችሁም ታውቁታላችሁ። ጋይ ስጦታው ሰጠኝ ይባላል። የተጣላ የሚያስታርቅ የተቸገረ የሚረዳ እንደ ወሊሶን እዚህ ደረጃ ላይ ካደረሱ ስመጥር ሰዎች አንዱ ነው። ህዝብን በማስተባበር በእድር በማሰባሰብ እርስ በርስ እንዲረዳዳ እንዲተጋገዝ በማድረግ እንኳን አይደለም እንዲህ የገዘፈ ችግር ኖሮ አይደለም ትንሿን ችግር እንኳን እያደር ሲመጣ ሊገዝፍ ይችላል፣ ትልቅ ችግር ሊሆን ይችላል ተብሎ የሚታሰቡትን ነገሮች ቀድሞ ወንድሞቹን ጓደኞቹን በማስተባበር በሀገሪቷ ላይ እየሸመገሉ ነው የኖሩት። በእውነት እስከ እርጅና ድረስ ብዙ ትልልቅ ስራዎችን ሰርተዋል። ዛሬ በከተማዋ ሽማግሌ የለም ወይ? የብፁዕ አቡነ ዲዮስቆሮስ የእጅ አሻራ ያለበት ከ40 ዓመት በላይ የተቀደሰበት የኚህ ታላቅ አባት አጽም ያረፈበት ቅዱሳን ፓትርያርኮቻችን ከአንድም ሁለት መጥተው የቀደሱበት ብፁዓን አበው ሊቃነ ጳጳሳት ታላላቅ አገልግሎት የሰጡበት ያቺ ቤተክርስቲያን ዛሬ በሱቃሱቅ ሰበብ ለማፍረስ መነሳት በእውነት የሚያሳዝን ነው። አንዳንድ ነገሮችን እያየው እየሰማው ነበረ። ቅርስ አይደለም በቅርስ መዝጋቢ አልተመዘገበም የሚሉ አንዳንድ ሐሳቦች እኛ በዘመናችን የነበረውን ቅርስ እንዲሆን ካልጠበቅ ነው አባቶቻችን ያቆዩልንን ቅርስ ተቀብለናል ብለን ለልጆቻችን ማስተላለፍ ይሄ በጣም የተለያየ ሐሳብ ነው። የብፁዕ አቡነ ዲዮስቆሮስ ልጆች የሆንን የብፁዕ አባታችንን ታሪክና አሻራ ያለበትን ጠብቀን ለልጆቻችን ስናስተላልፈው ልጆቻችን ደግሞ ለልጆቻቸው ሲያስተላልፉ ቅርስ ይሆናል ማለት ነው። እንኳን አይደለም 48 ዓመት የቆየ ቤተክርስቲያን ይቅርና አንድ ብሎ የጀመረውን በትክክል ካልጠበቅነው ለነገው ትውልድ ቅርስ አይሆንም። ይሄ ሊሰመርበት ይገባል። ስለዚህ የብፁዕ አባታችን የአቡነ ወልደ ትንሳኤ ግዛው አሻራ ያለበት ያቺ ቤተክርስቲያን ልትጠበቅ የምትችልበትን ልትታደስ የምትችልበትን አምራ ተውባ ተሰርታ ደግሞ ለትውልዱ የሚተላለፍበትን መንገድ ቀይሳችሁ ከትውልዱ ጋር ተመካክራችሁ ለሀገሪቷም ለከተማውም ለቤተክርስቲያኗም ለአገልጋዮቿም የሚጠቅመውን ነገር ማድረግ ብልህነት ነው እንጂ የተሻለ ስራ ልንሰራ ነው በማለት ሰበብ ያንን አሻራ ማጥፋት ተገቢ ነው ብዬ አላስብም። ስለዚህ ይሄንን ጉዳይ በከተማዋ ውስጥ ያላችሁ የሀገር ሽማግሌዎች ጉዳዩን ይዛችሁ አወያይታችሁ የሚጠቅመውን ነገር እንግዲህ ትውልዱ ይዞት የመጣው ሐሳብ አለ። የተሻለ የልማት ሐሳብ ካለ የሚጠቅም ከሆነ ቤተክርስቲያኗን የሚያሻግር የበለጠ ከፍ የሚያደርግ የብፁዕ አባታችን ስምና ታሪክ ሕያው ሆኖ እንዲቀጥል የሚያደርግ ስራ ካለ እሱ ላይ ተረባርበን ተጋግዘን መስራት ያለብንን ነገር ብንሰራ የተሻለ ነው እንጂ በእንቢተኝነት ኃላፊነት ላይ ስላለን ብቻ ማድረግ ስለቻልን ብቻ ማፍረስ ስለቻልን ብቻ ቦታውን በተለያየ የልማት ሰበብ ለዳንኪራና ላልተገባ ቦታ አሳልፎ ከመስጠት በፊት ቁጭ ብሎ ማሰብና መምከር ያስፈልጋል። ይሄንን የምለው በቤተ ክርስቲያኒቱ አስተዳደር መካከልና በእኛ ጓደኞች አብረውን የቀደሱ አብረውን ያገለገሉ እነ ወንድሜ ዲያቆን ባሮክ እነ መምህር ገብረን የመሳሰሉ ታላላቅ ሰዎች የብፁዕ አባታችን ቀጥተኛ ግንኙነት የነበራቸው በሳቸው ስም የሚጠሩ እነ ዲያቆን ባሮክ ወልደ ትንሳኤ በዚህ ጉዳይ ላይ ታላላቅ ኃላፊነታቸውን እየተወጡ ተመልክቻለሁ። ስለዚህ ይሄንን ጉዳይ ረገብ አድርገን ሰከን ብለን ተመካክረን እኛ እንደ ዘመናችን እንደ ጊዜያችን ለትውልዱ የሚበጀውን ነገር ሰርተን ማለፍ ከሁላችንም ይጠበቃል እንጂ አንዱ በዚህኛው በኩል ሆኖ ሌላኛው በዚህኛው በኩል ሆኖ የምናካሂዳቸው ማንኛውም ነገሮች ዋጋ ያስከፍሉናል። ደግሞም አይጠቅሙንም። ነገር ግን ተመካክረን የምናደርጋቸው የሚበጀውን ነገር እንደ ሀገር ሽማግሌ ኮሚቴ ተዋቅሮ በጣም ረጅም ጊዜ የመጣ ታሪክ እንደሆነ ይሄ
ይሄ መመላለሱ ማሳገዱ እንዳይፈርስ ማስደረጉ የመሳሰሉት ነገሮች በተለያየ ጊዜ ሲሞከርና ሲቀጥል የነበረ ታሪክ እንደነበር አውቃለሁ። አሁን ግን በቀጥታ ማፍረስ እንደተጀመረ ተመልክቻለሁ። ይሄም ተገቢ አይደለም። የኛን ታላቅ አባት አጽማቸው ከዚህኛው ቤተክርስቲያን ወደዛኛው ቤተክርስቲያን በሚፈልስበት ጊዜ የተደረገውም ነገር ትክክል አይደለም። እንዲህ አይነት ነገሮች በተደጋገሙ ቁጥር ሁላችንንም በእውነት ያሳዝናሉና መመካከር በጣም ወሳኝ ነገር ነው። ስለዚህ ሰከን ብላችሁ ረገብ ብላችሁ ነገሩን ለህዝብ የሚጠቅም ለትውልዱ የሚጠቅም የብፁዕ አቡነ ዲዮስቆሮስን ስም ከፍ የሚያደርግ ለታሪክ የሚበጀውን ሥራ ሰርተን እንድናልፍ በዚህ አጋጣሚ አደራ አላለሁ። ይህንን በማፍረስ ሂደት ላይ እየተሳተፋቸው ያላቸው ሰዎች በልዑል እግዚአብሔር ስም በእኚህ ታላቅ አባት በብፁዕ አቡነ ዲዮስቆሮስ ስም እለምናችኋለሁ። ማፍረሳችሁን ትታችሁ ቁጭ ብላችሁ ተመካክራችሁ መፍትሄ የሚሆነውን ነገር በአንድነት ተስማምታችሁ የሚጠቅመንን ነገር ወደኛ አምጡት። እናንተ ያናስባችሁ ስትመጡ እግዚአብሔር ደግሞ ያከናውንልናል። በእውነት ብፁዕ አቡነ ዲዮስቆሮስ በምድራችን ላይ የሰሩት ሥራ የሚነገር አይደለም። በጣም ብዙ ሰፋፊ ታሪኮችን የሰሩ የጻፉ ደግና በእውነት ጻድቅ አባት ናቸው ብለን ልንናገርላቸው የምንችላቸው ታላቅ አባት ናቸው። እኔ ከሳቸው እጅ ድቁና መቀበሌ ዛሬም ድረስ እጅግ በጣም ደስ የሚለኝ ነው። ሳስበው ሁሉ እደሰታለሁ በእውነት። ስለዚህ የሳቸውን ታሪክ ማጥፋት ሁላችንንም ከታሪክ ተጠያቂነት አያስመልጠንም፣ በእውነት አያስመልጠንም። ስለዚህ በመላው ዓለም ያላችሁ የብፁዕ አቡነ ዲዮስቆሮስ ልጆች ይህንን ድምፅ ሰምታችሁ በከተማችን በቤተ ክርስቲያናችን እየተደረገ ያለውን ነገር በነቃት ሆናችሁ እንድትከታተሉ በልዑል እግዚአብሔር ስም ጥሬን አስተላልፋለሁ። ወሊሶ ማርያም ሆይ ብረሳሽ ቀኜ ትርሳኝ። ሁላችንም በእውነት ይሄንን ቃል በማውጣት በአንድ ላይ ሆነን መክረን ነገሮቹ እንድናስተካክል አደራ ላለው እግዚአብሔር ለከተማችን ለምድራችን ሰላምን እንዲያደርግ ቅዱስና መልካም ፈቃዱ ይሁንልን።